በውይይት መድረኩ ላይ ንግግር ያደረጉት የቢሮ ኃላፊ አቶ የሺዋስ አለሙ የጉባ ብስራቶች የኢትዮጵያን ታሪክ በመቀየር በርካታ የልማት ፕሮጀክቶች እውን የሆኑበትና ሀገሪቱ ሀብቷን በመጠቀም ብቃቷን ለዓለም ያስመሰከረችበት ነው ብለዋል። ሀገር የምትመራው በመደመር አስተሳሰብ መሆኑን የተናገሩት ኃላፊው ካደጉት ሀገራት ተርታ ለመሰለፍ የሚያስችሉ የመደመር እሳቤዎችን ለህዝቡ ማስረጽ ደግሞ ዋናው ጉዳይ መሆኑን ገልጸዋል። መድረኩ የህዝቡን ሀሳብ ለማድመጥ ታሳቢ ተደርጎ መዘጋጀቱን ጠቅሰው በሁሉም አካባቢዎች ህዝብን በማሳተፍ የተሻለ ሀገር መፍጠርና የጋራ እድገት ማምጣት ከሁሉም ይጠበቃል ብለዋል። ጉባ ማለት የህዳሴው ግድብ የተገነባበት ቦታ ነው። በዚህ ውስጥ የሰማናቸው ጉዳዮች እንደማንም የውሃ ፕሮጀክቶች እንደየትኛውም ህንጻ ወይም እንደምንም ፕሮጀክቶች ብቻ አይደሉም። የኢትዮጵያን የታሪክ እጥፋት የቀየሩ የኢትዮጵያ ማንሰራራት ጀምራለች፣ አንገቷን ቀና አድርጋለች፣ ወደሚገባት ሀያልነት ለመመለስ ሩጫዋን ጀምራለች ለሚለው ማረጋገጫ የሚሆኑ ፕሮጀክቶች ናቸው እዛ ላይ የተበሰሩት። በመደመር መንግስት አሁን ወደዚህ ቅርባችን ቦንጋ ስትሄዱ በብዙ መንገድ እየተነቃቀች እየተቀየረች ነው ያለችው። ግብርና ላይም በጣም ብዙ ለውጦች እየመጡ ነው ያሉት። በፊት በልግና ምህርን ነው ጠብቀን የምንዘራው። አሁን መሀል ላይ በአመት 3 መዝራት የምንችልበት ደረጃ ላይ እየመጣን ያለ ነው። ስንዴን ማምጣት መለመን ታሪክ መሆን ቀርቶ ኤክስፖርት ወደ ማድረግ ደረጃ ተቃይረናል። ስለዚህ መደመር እጅግ በጣም ውጤት እያመጣ ያለ አስተሳሰብ፣ በዚህ አስተሳሰብ እየተመራ ያለው የመደመር መንግስት አገሪቷንም ህዝቦቿንም አጠቃላይ ቀጠናውንም ይዞ ለማውጣት ጥረት እያደረገ ያለ የእናንተ ትብብር እገዛ የሚፈልግ መንግስት ነው። የካፋ ዞን የመንግስት ረዳት ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና ህዝብ ግንኙነት ዘርፍ ኃላፊ አቶ ታከለ ታምሩ በበኩላቸው ውይይቱ ከህዝብ ጋር በቅርበት ለመምከር የተዘጋጀ ሀገራዊ አጀንዳ መሆኑን ጠቁመው ብልጽግና ፓርቲ እንደ ሀገር በርካታ ጫናዎችን ተቋቁሞ ሀገራዊ ስኬቶችን ማስመዝገብ መቻሉን አስረድተዋል። የህዝብን ማዳመጥ፣ ከህዝብ ጋር መመካከር፣ ሀገር እንዴት እንደምንገነባ አንድ ያለን ሀገር አንድ ኢትዮጵያ ናት። እንዴት እችን ሀገር መገንባት አለብን? እንዴት ብንተባበር ነው በዓለም ተምሳሌት የሆነች ሀገር መገንባት ያለብን? የኛን አካባቢ ደግሞ እንደ ካፋ ዞናችንን እንዴት ነው ከሌሎች ዞኖች ጋር እኩል የምናደርገው? ቢቻል ደግሞ ተምሳሌት የሆነ ዞን እንዴት ነው መፍጠር ያለብን? እንደዚሁም የኛን ከተማ ደግሞ ከሌሎች ከተማዎች እንዴት አድርገን ገንብተን የተሻለ ከተማ ለኑሮ ምቹ የሆነ በአጠቃላይ ተምሳሌት የሆነች ከተማን እንዴት መፍጠር አለብን? እንደዚሁም ደግሞ ልጆቻችን የበለጸገች ሀገርን እንዴት መረከብ እንዳለባቸው፣ ለልጆቻችን ደግሞ የተሻለች ሀገር የተሻለች ከተማ መፍጠር እንደሚገባን የምንወያይበት መድረክ ነው። ከተማዋን ለነዋሪዎች ምቹ ከማድረግ ባሻገር በከተማ ግብርና የሌማት ትሩፋቶችን በመተግበር የብልጽግና ፓርቲ ኢኒሼቲቮች እንዲከናወኑ ጥረት እየተደረገ መሆኑን የአውራዳ ከተማ አስተዳደር ከንቲባ አቶ ታረቀኝ ኃይሌ አንስተዋል። ከተስፋ ብርሃን ወደሚጨበጠው ብርሃን ለመሸጋገር በሚደረገው ጥረት ውስጥ የህብረተሰብ ተሳትፎ ወሳኝ መሆኑን የገለጹት ከንቲባው በመንግስት በኩል የሚቀርቡ የልማት አጀንዳዎችን በህዝብ በኩል የሚቀርቡ የልማት አጀንዳዎችን አጠናክሮ ማስቀጠል ወሳኝ መሆኑን አንስተዋል። ብልጽግና ፓርቲ በችግር ውስጥ የተወለደ ፓርቲ ነው። ብልጽግና ፓርቲ በችግር ውስጥ በፈተና ውስጥ የተፈጠረ ፓርቲ ነው። ነገር ግን ችግሮችና ፈተናዎችን እንዴት ተቆጣጥሮ ስኬት ማምጣት እንደሚችል ለሀገራችን፣ ለአካባቢያችን አልፎም ለዞናችን፣ ለወረዳችን፣ ለከተማ አስተዳደራችን ያስተማረበት ሂደት ሰፊ ነው። ይህን በሰፊ ሁኔታ ገልጿሉ። ፓርቲያችን ብልጽግና በሀገራችን ኢትዮጵያ የተደቀኑ ችግሮችን በመቅረፍ ወደ ብልጽግና ማማ ለማሻገር የሚያስችሉ አዳዲስ ኢኒሼቲቮችን በመቅረጽ ውጤት በማስመዝገብ ላይ ይገኛል። በተለይ በሁሉም መስክ ጉልህ የጋራ አሻራ በማስቀመጣችን የሀገራችንን ብልጽግና ለማረጋገጥ የሚያስችል ተግባሮችን በጋራ መፈጸም ችለናል። ከውይይቱ ተሳታፊዎች መካከል አቶ ታገል ቦጋለም፣ እዮብ መንገሻ፣ ወይዘሮ ፍቅሬ ብዙ ታደሰና ሌሎች በሰጡት አስተያየት በከተማው የተጀመሩ የልማት ስራዎች ተጠናክሮ እንዲቀጥሉ ጠይቀዋል። የመንገድ ተደራሽነት ችግር፣ የሆስፒታል ያለመኖርና ሌሎች የመሰረተ ልማት ችግሮች እንዲፈቱላቸውም ነዋሪዎቹ ጠይቀዋል። የአውራዳ ኢንዱስትሪያል ኮሌጅ የወርክሾፕ ህንፃ ግንባታ ለመጠናቀቅና የመሳሰሉ ጉድለቶችን የክልሉ መንግስት ድጋፍ እንዲያደርግም
ጠይቀዋል። እንደ ከተማ አስተዳደር ለተነሱ ጥያቄዎች ማብራሪያና ምላሽ በሚመለከታቸው አካላት ተሰጥቷል። በተጨማሪም በአካባቢው የመንገድ ተደራሽነትን ከማረጋገጥ ባሻገር ቀደም ሲል የተሰሩትን ለማስጠገን በቀጣይ ይሰራል ተብሏል። እንደ ክልል ልናደርግ የምንችለው በዚህ በኩል ያለውን መጠገን፣ ወደዛ አካባቢ ያለው ደግሞ የመክፈት ነው። ቢያንስ ታችኞቹ አካባቢ ላይ በክልሉ መንገዶች ባለስልጣን በቦንጋ ዲስትሪክት በጀት ተበጅቶ በጣም ስራ እየተሰራ ነው ያለው። እናንተም እዚህ ያላችሁ አብዛኞቻችሁ ለሚዲያ ቅርብ ስለሆናችሁ ክቡር ርዕሰ መስተዳድሩን ጨምሮ ምክትል ርዕሰ መስተዳድሩን ባሉበት የዞኑ ዋና አስተዳዳሪም ባለበት ቅርብ ጊዜ በዚህ 1 ወር ወር 2 ወር አካባቢ ተጎብኝቷል። በአጋጣሚ እኔም እጃለሁ። ያ አካባቢን ኢግኖር የሚያደርግ መንግስት የለም። ይሄንን አካባቢ ኢግኖር የሚያደርግ መንግስት የለም። በክልሉ በርካታ አዳዲስ ሆስፒታሎች ተገንብተው አገልግሎት መስጠት መጀመራቸውንና በቀጣይም የማስፋፋት ስራ በትኩረት እንደሚሰራ ማብራሪያና ምላሽ ተሰጥቷል። የአውራዳ ኢንዱስትሪያል ኮሌጅ ወርክሾፕ ህንፃ ግንባታ ተጠናቆ አገልግሎት እንዲሰጥ እንደሚደረግም ተገልጿል። ቲቪቲ ላይ በኢንተርቬንሽን ነው ምናምን ያለቀው። የወርክሾፑም ጉዳይ እንዲያልቅ አቅጣጫ ተቀምጧል። መሀል ላይ ከጨረታ አኳያ የዘገየ ነገር አለ። ይሄ ቶሎ በፍጥነት ወርክሾፑ አልቆ አገልግሎት እንዲጀምር እየተገመገመ ነው ያለው። ባለፈው ተገምግሟል። አይወፕ ቀጥሎ ባሉት አጭር ጊዜ ውስጥ የወርክሾፕ ስራው በጀትም የተመደበለት ነው። ስለዚህ ጨረታ ሂደት ላይ ነው ያለው። ወርክሾፑን ቶሎ ኦን አድርጎ ወደ ስራ እንዲገባ ይደረጋል።